አሰላሙ አለይኩም ወራህመቱላሂ ወበረከቱ። ሰላም ውድና የተከበራችሁ ቤተሰብ እንዴት አመሻችሁልኝ? ደህና ናችሁ ወይ? ተመልሼ መጣሁላችሁ እና ውዶችዬ አሁን ላይ ትንሽ እየሰማን ያለነው ነገር ጦርነቱ ምናምን ትንሽ ከበድ ይላል። ብቻ ግን ፈጣሪ ሰላሙን ያምጣልን። ዓለምን አላህ ሰላም ያደርጋት። ለሰው ልጅ ዋናው ሰላም ነው ውዶቼ። ወተን የምንገባው ሰርተን እንደልባችን ለመለወጥ ምንም ለማለት የምንጥረው ሰላም ሲኖር ነውና ሰላም ያደርግልን ዓለማችንን፣ ሀገራችንን፣ ሁላችንን በያለንበት አላህ ይጠብቅልን። በያላችሁበት ከክፋት ከምቀኝነት ከተንኮል ርቃችሁ ማለት በቃ እንደዚህ ከማይረባ ነገር ርቀን ዱአና ጸሎት ማድረግ ያስፈልጋል። እና ደግሞ ውዶቼ አትፍሩ እህቶቼ፣ ባላችሁበት ዱአና ጸሎት ነው የሚያስፈልገው። ያው ፈጣሪ ያለው ነው እኮ የሚሆነው ውዶቼ፣ እኛ ስላሰብን ስለተጨነቅን አይደለምና ያው ዱአና ጸሎት ብቻ አድርጉ እንጂ ምንም መጨነቅ ማሰብ አያስፈልግም። ደግሞ ይረጋጋል፣ ሁሉም ነገር ሰላም ይሆናል። ሲጀመር ያው በአመት እንደዚህ ኮሽታ አይጠፋም፣ ግን ደግሞ ሰላም ይሆናል እና አታስቡ፣ ተረጋጉ ባላችሁበት ማለት ነው። ሌላው ስቀጥል እንግዲህ ሀብ መጥቷል። ዛሬ እንግዲህ ያያችሁትን ቪዲዮ አይታችኋል። አቶ ኤፍሬም መጥቶ ብሩኬ በሌለበት እንግዲህ ሀይሚዬን አንጠልጥሎ ወስዷታል። እና ሀብን በዛ ነገር ተናዶ መጥቶ አንዳንድ ነገሮችን ተናግሯል። ከመቼ ቢሆንም ቪዲዮ ለቆ እንግዲህ የተሰማውን ነገር ተናግሯል ማለት ነው። ብዙዎቻችሁ የተለያየ አይነት ነገር ነው። ሰው መቼም እንደ መልካችን አስተሳሰባችን ይለያል እና የሁላችሁም የተለያየ አስተያየት አላችሁና የራሳችሁን አስተያየት እያስቀመጣችሁ ነበር ምናምን። ኤፍሬም በመምጣቱ በጣም የሰጋችሁ የፈራችሁ ሰዎች አላችሁ። ከዛም ደግሞ በጣም ደስ ያላችሁ አላችሁ ምናምን እና እንደ እውነቱ ካወራን የማናችንም ወንድሞች እህታቸው ስትከፋ እህታቸው በቃ ጥሩ ስሜት ላይ ሳትሆን ስትቀርና ስትጎዳ ማየት አይፈልጉም። ይሄ የማናችንም ወንድሞች ስሜት ነው። ገባችሁና? ግን ደግሞ እዚህ ጋር አግባብ ባለው መንገድ መሆን አለበት ነው የሰው ጥያቄ። አሁን ላይ ሀይሚዬና ብሩኬ ሰላም በነበሩበት ፍቅር በነበሩበት ጊዜ ሆኖ ሀይሚዬና ኤፍሬም ቢመጡ ከወንድሟ ጋር ብትመጣ ሁሉም ሰው በደስታ ነው የሚቀበለው። አሁን ላይ ግን ግማሹ በቃ የተለያየ አይነት ስሜት እየተሰማው ያለው ሰው ምንድን ነው መጀመሪያ ለምን ለማስማማት አልሞከረም? ለምን ቶሎ ብሎ ገንፍሎ በቃ ወስድሻለሁ ከዚህ ቤት ተመልሰሽ አትመጭም ምናምን ማለት ለምን አስፈለገ ነው የሰው ጥያቄ። ይህን እኔ ይጋራለሁኝ። ገባችሁ? ምክንያቱም ሀይሚዬና ብሩኬ ትናንት የተገናኙ ልጆች አይደሉም። በጣም ብዙ ነገር ያሳለፉ፣ በጣም በህይወታቸው በጣም ደሳስ የሚሉ ጊዜያቶችን ያሳለፉ፣ እንኳን እነሱ አይደለም ከካሜራ ጀርባ ራሱ ብዙ ነገር እንደሚያሳልፉ ነግረውናል አይደለም። እንኳን ከካሜራ ጀርባ ይቅርና በካሜራ ላይ እንኳን የተያዘው ብዙ ነገር እኛ የምናውቀው ራሱ በጣም ብዙ ደሳስ የሚሉ ጊዜያቶችን ያሳለፉ ልጆች ናቸው። ብዙ ነገር የተደራረጉ በቃ ብሩኬ ለሀይምዬ ደስታ ሲል ብዙ ዋጋ ከፍሏል። ብዙ ነገር አድርጎላታል። ሀይምዬ ለብሩኬ ስትል ለብሩኬ ደስታ ስትል ብዙ ዋጋ ከፍላለታለች። ብዙ ነገር አድርጋለታለች። ገባችሁ? ስንት ነገር እየተደራረጉ እዚህ ደረጃ የደረሱ ልጆች እሱም ያውቃል ምን ያክል እንደሚዋደዱ ምን ያክል ፍቅር እንዳላቸው መሀል ላይ ማለት ነው። እና በሁለት በሚዋደዱ ልጆች መሀል እንደዚህ አይነት አስቸጋሪ ነገር በገጠማቸው ጊዜ ውስጥ እነሱን ለማስማማት መሞከር፣ ብሩኬ ይሄን ነገር አስተካክል፣ ሀይሚዬም አንቺ ይሄን ነገር አስተካክሊ ተብሎ ለማስታረቅ ይሞከራል እንጂ እንደዚህ እሱ በሌለበት መንጭቆ ማስወጣት እና ድጋሚ እዚህ ቤት እንዳትመጪ ምናምን ብሎ እንትን ማለቱ አግባብ ነው ብዬ አላስብም። ምክንያቱም ብሩኬ በቃ እንኳን አይደለም አጠገባቸው ያለ ሰው እኛ ራሱ በርቀት የምናውቀው በጣም መልካም ልጅና ቅልብ ያለው ልጅ ነው። እንግዲህ እስከምናውቀው ድረስ ጋሽዬ እንኳን እንደዛ የሚንሰፈሰፉለት ልጅ ነው እና በዚህ መንገድ ባይሆን ጥሩ ነበር ነው ያንዳንዱ ሰው አስተሳሰብ እና ብዙዎቹ እንደዚህ ብለዋል። ግማሾቹ ደግሞ በቃ መምጣቱ ደስ ይላል ምናምን የሚሉ አሉና በመምጣቱ እኔም አልተከፋሁም። ነገር ግን በዚህ ጸብ ውስጥ ሆነው አላደለ በጸባቸው መሀል ጣልቃ ባይገባ ቤተሰብ ጣልቃ ባይገባበት አሪፍ ነበር። ምክንያቱም የሆነ ድራማው የሚረዝም ነገር መሰለኝ። በቃ አላደል ነገሮች የሚንጓተቱ ነገሮች የሚከብዱ አይነት መስሎ ነው የታየ ታውቃላችሁና ቅድም ማለት ነው አብረው ሳይመጡ ሀይሚዬና ብሩኬ አንድ ላይ አልመጡም እና በቃ አለ አይደለ ክፍት ነው ያለኝ ታውቃላችሁ። ክፍት በቃ እንባ ሁሉ ነው ያቀረርኩት ታውቃላችሁ። የምሬን ነው ማለቴ በቃ አለ አይደለ ነገሩ ክባድ መስሎ ታየኝና በቃ ላይክ የተራራቁ አይነት ነገር አድርጌ እንትን አልኩትና አሁን ደግሞ
ሀብ እንግዲህ በምሽት መጥቷል። ሀብም የመጣበት ነገር ላይክ ተመሳሳይ ሀሳብ ነው እኔ ካነሳሁት ነገር ማለት ነው። ሀብም ያናደደው ነገር 2 አመት ቀልድ ነው ወይ? ለምንድን ነው መተክ ዛሬ ብሩኬ በሌለበት ይዛሃት ይሄርከው? ለምን ለማስማማት አልሞከርክም መጀመሪያ? ነው እሱ ሀብ ያለው ማለት ነው። እና ሀብም ያለው ነገር ትክክል ነው። መጀመሪያ ማስማማት መቻል ነው እንጂ ቶሎ ብሎ እንደዚህ መጥቶ ግንፍል ብሎ ምናምን ለማለያየት መሞከር አግባብ ነው ብዬ አላስብም። እኔ ይሄ የራሴ አስተያየት ነው እንግዲህ። እና ውዶችዬ እንግዲህ ብሩኬም ደግሞ በጣም ከባባድ መልእክቶችን አስተላልፏል። እውነት ለመናገር የምሬ ነው። አሁን ላይ በጣም ነው ማለት ይሄ ነገር ከካሜራ ጀርባ እነሱ ሰላም ሊሆኑ ይችላሉ። ሁሉም ነገር ሰላም ይሆናል። ድራማው እንዲረዘም አለ አይደለ? ለዛ ብለው ይሆናል። ግን ደግሞ የሆነ ትንሽ ቤተሰብ መግባቱ ምናምን ይከብዳል። እና ብቻ ግን ፈጣሪ ጣልቃ ገብቶ ሰላማቸውን ይመልስልን ማለት ነው። ብሩኬም ደግሞ በጣም ያዘነ ይመስላል። ላይክ እኔ እንጃ አላቅም ቴክስቶቹን ሳይ ማለት ነው። እና የመጀመሪያው ቴክስት ምንድን ነው የሚለው? ተቀምጠህ በፈረድክበት ወንበር ፊት ቁመህ የምትከሰስበት ቀን እንደሚመጣ አስተውል ይላል። እውነት ነው። በቃ ዛሬ ላይ እኛ ቁጭ ብለን እከሌ እኮ እንደዚህ ነው ምናምን ሰው ላይ በፈረድንበት ወንበር ላይ ነገ ደግሞ እኛ በዛ ቦታ ሆነን የምንከሰስበት ቀን ሊመጣ ይችላል። ገባችሁ? ጊዜ ተለዋዋጭ ነው ይባላል። በቃ ሁሉም ምንድነው እናቴ ምንድን ትላለች መሰላችሁ? ቁናው ዘዋሪ ነው ትላለች። ገባችሁ? ያ ማለት ምንድን ነው? እናንተ ሰው ላይ ስፈርዱ የነበረው ነገር በእናንተ ላይ ሊደርስ ይችላል። እና እንግዲህ እሱ ነው መልእክቱ። ተቀምጠህ በፈረድክበት ወንበር ቁመህ የምትከሰስበት ቀን እንደሚመጣ አስተውል ይላል። እና ሌላው ደግሞ መላመድ ጉልበት እንዳለው የምታውቀው መለያየት ሲመጣ ነው ይላል። እውነት ነው የምር ታውቃላችሁ፣ እንደ መለያየት ከባድ ነገር የለም። የምሬን ነው። መለያየት ሞት ነው ይባላል እኮ አይደለ? በጣም ከባድ ነው። የምሬን ነው። እና በጣም ብዙ ነገር ካሳለፋችሁት ሰው በጣም እኔ እንጃ አላቅም፣ ብቻ ከባላችሁም ጋር ሊሆን ይችላል፣ ከፍቅረኛችሁም ጋር ሊሆን ይችላል፣ ከቤተሰብ ጋር ሊሆን ይችላል። እንደዚህ በጣም ተላምዳችሁ ብዙ ነገር አሳልፋችሁ ምናምን መለያየት ሲመጣ ግን በጣም ከባድ ነው። በጣም ከባድ ነው። በጣም ጉልበት አለው። ከዛ ከተለያያችሁ በኋላ ደግሞ ያን ስሜታችሁን እንደ አዲሳችሁ አዲስ ስሜት ለማምጣትና አዲስ ሰው ለመሆን በጣም ነው የሚከብዳችሁ። በጣም ጊዜ ይወስድባችኋል። ከራሳችሁ ጋር በጣም ትማከራላችሁ ምናምን ነገር ገባችሁ? የምር እኔ ይሄን ስላችሁ እንባ እያቀረርኩኝ ነው። ለምን እንደሆነ አላቅም። እኔ እንጃ አላቅም። ኧረ ፈጣሪ እነዚህ ልጆች ግን ባላቃቸው ይሻል የነበረ ብዬ ላስብ። አላቅም። ጅል ነሽ እንዳትሉኝ። ነገ ጣት ሊገናኝ ይችላሉ ማለት አይለያዩም። ኢንሻአላህ ካላህ በታች ፈጣሪ ያገናኘውን ማንም አይለየውም። ግን ደግሞ እነሱ እኛ ላይ ሙድ እየያዙብን ይሆናል። ከካሜራ ጀርባ ሰላም ይሆናሉ። ድራማ ነው። ኢንሻአላህ ሁሉም ነገር ይሄ ሁሉ ነገር አልፎ በሰላም በፍቅር ይመጡልናል ኢንሻአላህ። ግን በጣም እኔ እንጃ እመኑኝም አትመኑኝም በጣም የምነግራችሁ ነገር ምንድነው ሀይሚዬና ብሩኬን ተለያይተው ማየት በጣም ነው የሚከብደኝና አላቅም። የሀይሚዬና የብሩኬን ፍቅር ፈጣሪ በአግባቡ እንዳደርግልኝ እለምነዋለሁ። ምክንያቱም ከባድ ነው ሰው መውደድ ታውቃላችሁ። ሀይ ስትሆኑ የምትወዱት ይከብዳል። የምሬን ነው ይከብዳል። እና ሌላኛው ምን ይላል? አንድ ስህተት ያገኙብህ እንጂ ያደረክላቸውን ለመርሳት ጊዜ አይፈጅባቸውም ይላል። እውነት ነው። የምሬን ነው። ዛሬ ጥቅሶች ሁሉ በጣም የሚገራርሙ ናቸው። በጣም ስሜት የሚነኩ ናቸው ምናምን ነገርና የሰው ልጅ ውዶቼ በጣም ብዙ ነገር አድርጋችሁላቸው በጣም ብዙ ዋጋ ከፍላችሁላቸው ግን አንድ ስህተት ሲያገኙባችሁ በቃ ያን ነገር ሁሉ ለመርሳት ምንም ጊዜ አይፈጅባቸውም። እውነት ነው። የምር እውነት ነው። በቃ አለ አይደለ አብራችሁ በፍቅር በነበራችሁበት ጊዜ ትናንት የሆነ አባባል እየሰማሁ ነበረ። ጸብ በተፈጠረ ቁጥር ከፍቅረኛችሁም ጋር ሆነ ከተለያየ ሰው ጋር ጸብ በተፈጠረ ቁጥር ያ ሞት ቢመጣ አብሬ ሞታለሁ ያለው ሰው ሁሉ የዛኔ አያስታውሰውም አይነት ነገር ብቻ የሆነ ንግግር አለና ትላንት ነው የሰማሁትና ከዛ ጋር ተያያዘብኝ ታውቃላችሁ። ዛሬ ብሩኬ የተናገረው ነገር ማለት ነውና
ብዙ ነገር አድርጋችሁላቸው ግን ደግሞ በቃ የሆነ ታይም ላይ ጸብ ሲመጣ ምናምን ያለፈውን መርሳት የሚባል ነገር፣ ይሄ ግን ከባድ ነው። የምሬን ነው። እኔ ምናልባት በሰዓቱ ተናድጄ ምናምን ነገሮች በጣም አናዶኝ ምናምን ወዳልሆነ ውሳኔ ሊሄድ እችላለሁ። ግን በቃ ያሳለፍኩትን ጥሩ ጊዜያቶች መርሳት አልችልም። ያ ሰው ያደረገልኝን ሁሉ መርሳት አልችልም እውነት ለመናገር ና ያው የሰው ባህሪ ይለያያል። ማናችንም ቢሆን ግን የዚህ አይነት ባህሪ አለብን ብዬ አስባለሁ። ሁላችንም ቢሆን እንደዚህ ነው። ግን ደግሞ በሰዓቱ ያን ነገር አታስታውሱትም። ሲያልፍ ነው ሲረፍድ ነው ሁሉም ነገር የሚገባችሁ ምናምን። ግን በህይወታችን ላይ ማርፈድም ቀን አካባቢ እንደተናገርኩት ማርፈድም ሆነ መቸኮልም የለብንም። ህይወታችን ላይ ዋጋ የሚያስከፍሉ ነገሮች እነዚህ ሁለቶቹ ናቸው። አንድ ስናረፍድ ነው፣ ሁለት ደግሞ ስንቸኩል ነው። ገባችሁ? እና በህይወታችን ላይ የምናደርገውን እያንዳንዱ እርምጃዎችን በቃ አስተውለን መሆን አለበት። አስተዋይ ልንሆን ይገባል። አለ አይደለ? በቃ አንዳንዴ ብዙ ጥሩ ነገር ካሳለፋችሁ የሆነች ስህተት ከተፈጠረች በቃ ያንን ብዙ ጥሩ ጊዜያቶችን ለማስታወስ እንሞክር። አለ አይደለ? ያ ለትንሽ ነገር በጣም ትልቅ አርገን ስህተትን ትንሿን ስህተት እንደ ትልቅ አግዝፈን ማየት የለብንም። ምክንያቱም ትንሿ ስህተት በጣም ብዙ ነገሮችን ትፈጥራለች። በጣም ቤታችሁን ታፈርሳለች ምናምን። ገባችሁ? ፍቅር ሲጨምር ግን በቃ ቤታችሁን እየገነባችሁ ፍሬ እያፈራችሁ በዙሪያችሁ ያሉትን ሰዎች አርአያ እየሆናችሁ ለሌሎችም እንደዚሁ ቤተሰብን አስደስታችሁ ራሳችሁ ተደስታችሁ ልጆቻችሁን አስደስታችሁ በቃ ትልቅ ደረጃ ነው የምትደርሱት። ፍቅር ሲሆን ማለት ነው። እና ለፍቅር ነው ትልቅ ዋጋ መስጠት ያለብን። እኛ ግን ሀበሻም ስንባል እኔ እንጃ ሰውም ስንባል በቃ ሰው የተባለ ፍጡር ለጸብ ያለን ቦታ በጣም ትልቅ ነው። ሱብሃንአላህ። ከፍቅር ይልቅ ለጸብ ያለን ቦታ በጣም ትልቅ ነውና ለጸብ በጣም ትልቅ ዋጋ ባንሰጠው ጥሩ ነው። በቃ ከጸብ ይልቅ ለፍቅር ትልቅ ዋጋ ብንሰጥ መልካም ነው። አሁን ላይ ጦርነቱም ሁሉም ነገር እየተባባሰ የመጣው ሰው ክፉ እየሆነ የመጣው ሰው ወዳልተገባ ነገር እየመጣ ያለው በሰው ላይ ሞት የበዛው የበረከተው ፍቅር ስላጣን ነው ውዶቼ። ፍቅር ስለሌለ ነው። ከፍቅር ይልቅ ለትንሿ ጸብ ትልቅ ቦታ ስለምንሰጥ ነው። ስለዚህ ሁላችንም ለፍቅር ትልቅ ዋጋ ብንሰጥ መልካም ነው። ፈጣሪ እንደ ሰው አይደለም አይደለ? ይሄን ሁሉ ወንጀላችንን ተሸክሞ እያኖረን ነው። ገባችሁ? የሰው ልጅ ግን ትንሽ ስህተት ሲያገኝባችሁ አግስፎ ነው የሚያዩ። ያረጋችሁላትን ሁሉ ይረሳል። በቃ ላይክ እንደዛ እና ሀይሚዬና ብሩኬ አሁን ላይ ያሉበት ሁኔታ አለ አይደለ? ችግሮች ውስብስብ እያሉ አንዳቸው ረጋ ይሉ አንዳቸው ሰበራ ይሉ በቃ እልክን እልክ እየወለደው ችግርን እያባባሰ ምናምን ላይ ካለ አይደለ? እንዴት ነው ሁሉም ነገር ጥልፍልፍ ያለ ነገር ሆነ እና ከዚህ አረም ለመውጣት ከዚህ ነገር ውስጥ ለመውጣት ደግሞ የነሱ መግባባትና የነሱ አንድነት ያስፈልግ ነበር። ግን ሀይሚዬም እልካም ናት፣ ብሩኬም በቃ ችኩል ነገር ነው። ነገሮችን እስኪ በቃ ልረጋጋ፣ እስኪ ነገሮችን ተወት ላደርጋቸውም አይነት ነገርም ይባላልም አንዳንዴና ግን እኔ አላቅም። ብቻ ግን አስተዋይ ብንሆን መልካም ነው። ብሩኬ እውነት ለመናገር የምሬን ነው ለሀይሚዬ መጥፎ ሰው አይደለም፣ መጥፎ ሰውም ሊሆንም አይችልም። ሲጀመር በቃ በጣም ምርጥዬ ወንድ ነው። ከሁሉም ከዛሬ ወንዶች ለየት ያለ ወንድ ነው። በጣም አስተዋይ ነው። ወጣትነቱን በቃ ስሜቱን ኮንትሮል አድርጎ ተቆጣጥሮ ለአላማ የሚኖር የሀይሚዬን ከፍታ የሀይሚዬን ደስታ የሚፈልግ ልጅ ነው። ስለዚህ እንደዚህ አይነትን ሰው ደግሞ አንድ ነገር ችግር ሲፈጠርና የሆነ ስህተት ውስጥ ሲገባ እዛ ስህተት ውስጥ እንዲወጣና ችግሮችን አርሞ ስህተቶችን አርሞ ወደፊት ጥሩ ነገር እንዳመጣ መምከርና ለማስተካከል መሞከር እንጂ ባንዴ በቃ እንደዚህ ምናምን ኧረ በፈጣሪ ግን ከባድ ነው። የምሬ ነው። እና ሀይሚዬም የኔ ቆንጆ ባለሽበት ሰላምሽ ይብዛ። በቃ ነገሮችን አስተካክላችሁ አንቺም ተረጋግተሽ በቃ ነገሮችን ትውት አድርገሽ እኔ እንጃ አላቅም ብቻ ብትመለሽና ነገሮችን ቢስተካከሉ መልካም ነው። ብቻ ግን መጨረሻችሁን ፈጣሪ ያሳምርላችሁ። ጨረቃዎቻችን ፈጣሪ ያገናኘው ማንም አይለያየውም። በቃ አንድ ላይ ሆኑ ካላችሁ ይሆናሉ ውዶቼ። ምንም ነገር አትጨነቁ፣ አታስቡ። ይሄን ነገር የሚያመጡትና እኛ ላይ ግርግር ለመፍጠር ወይም ደግሞ ነገሮችን ትንሽ ገፋ ለማድረግ አስበው ሊሆን ይችላል። ብቻ ግን መጨረሻቸውን ፈጣሪ ያሳምርልን። መልካም ጊዜ ይሆንላችሁ። ባይ ባይ።